ከቅርብ ዓመታት ወዲህ ኢትዮጵያ ወደ ዲጂታል ዓለም የምታደርገው ጉዞ ፈጣንና የሚጨበጥ ለውጥ እያሳየ ነው። የዲጂታል ጉዞ ለምጣኔ ሀብት እድገት፣ ለስራ ዕድል ፈጠራና ለቀልጣፋ አገልግሎት አሰጣጥ መሰረት የሚጥል ሆነዋል። የዚህ ውጤት ማሳያ የነዳጅና ኢነርጂ ባለስልጣን ይፋ ያደረገው ከዚህ ቀደም የነበረውን ብልሹ አሰራር የሚገታ ብሎም የነዳጅ አቅርቦትና ስርጭት ዘርፍን ለማዘመን የሚያስችል መተግበሪያ አንዱ ነው። ይሄ ሲስተም ምንድነው? ከጅቡቲ ተርሚናል ተነስቶ ለተጫነለት ፊውል ስቴሽን መድረሱን የምናረጋግጥበትና የተለያዩ ፋውሎችን የሚሰራ ከሆነ ደግሞ እዛው ላይ አላርም የሚያመጣና ፔናልቲ ቅጣት መፈጸም የምንችልበት ሲስተም ነው። ከዚህ በፊት ያጋጥሙ የነበሩ ችግሮች ምንድነው? ለተጫነለት ማዳረሻ ሳይደርስ ይቀራል ወይም ደግሞ ጂፒኤሱን የሚያጠፋበት አግባብ ነበርና በዚህ ሲስተም ሰሞኑን ያዝናቸው አሉ፣ ቅጣትም የተፈጸመባቸው አሉ ማለት ነው። ከመዳረሻው ውጪ ሄዶ ሌላ ቦታ ላይ ሲያራግፍ የተያዘና ቅጣት የተፈጸመባቸው አሉ። ይሄንን ችግር ይፈታል ማለት ነው። የነዳጅ አቅርቦትና ስርጭት ዘርፉ ለብልሹ አሰራር የተጋለጠ በመሆኑ በዲጂታል የአሰራር ስርዓት ሊታገዝ የተገባው መሆኑን ያነሱት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ከዚህ በተጨማሪ የአገልግሎት አሰጣጥን የሚያዘምኑ ሌሎች የዲጂታል ስራዎች በቀጣይ ይፋ እንደሚደረጉ አውስተዋል። ህጋዊ ስርዓት የመደገፍ ስራ ከሌለና በቴክኖሎጂ መደገፍ ካልተቻለ የሌባና የፖሊስ ወይም የአይጥና ድመት ጨዋታ ከመጫወት ልንዘል ስለማንችል ይውነን ተብሎ የተሰራውና ዛሬ ላውንች ያደረግነው ኢንተግሬትድ ፊውል ሲስተም በጣም ይበል የሚያሰኝና በጅምር ደረጃ አበረታች ስራ ነው። ነገር ግን ሚኒስቴር መስሪያ ቤቱና ተጠሪ ተቋማቱ የዛሬ ዓመት ገደማ በወሰነው ውሳኔ በጋራ ሁሉም የኛ አገልግሎቶች ዛሬ በነዳጅና ኢነርጂ የተቆጠረው 29ን ጨምሮ በሚኒስቴር መስሪያ ቤቱና ተጠሪ ተቋማቱ ደረጃ ከ300 በላይ ዝርዝር አገልግሎቶችና 47 ጥቅል አገልግሎቶች በአሁኑ ጊዜ ሁሉም አገልግሎቶች ፍሮንት ላይን ሰርቪስ ዲጂታል ሰርቪስ ማድረግ ይችላልናል። በነዳጅ ዘርፍ 29 አገልግሎቶች በዲጂታል እንዲከወን ሲደረግ በኢነርጂ ዘርፍ ደግሞ 36 አገልግሎቶች በኦንላይን ይመራሉ። በተቋማችን ፈታኝ የነበሩ ችግሮችን ለማስወገድ ጥፋተኞችን ተጠያቂ ከማድረግ ባለፈ ችግሮችን በአሰራር ለመፍታት የክትትልና የቁጥጥር ስራችን በቴክኖሎጂ የታገዘ እንዲሆን የጂፒኤስ ትራኪንግ ሲስተም ተግባራዊ አድርገናል። ከዚህ ባለፈ አገልግሎት አሰጣጣችን ወደ ዲጂታል ስርዓት በመቀየር በነዳጅ ዘርፍ ወደ 29 የሚሆኑ አገልግሎቶችን ሙሉ በሙሉ በኢነርጂ ዘርፍ 36 አገልግሎቶችን በከፊል ኦንላይን ማድረግ ችለናል። እንደሚታወቀው ቀደም ሲል ተግባራዊ እንዲሆን የተደረገው የዲጂታል የነዳጅ ግብይት ላይ የሚፈጠሩ ማጭበርበሮችና በማስወገድ የግብይት ስርዓቱ ኢንድ ቱ ኢንድ በዲጂታል መከታተል የሚያስችል የስማርት ፊውል ስቴሽን ሲስተም ማጥንተን ሙከራም አድርገን በመንግስት ውሳኔ በመጠባበቅ ላይ እንገኛለን። ይሄ ሲስተም ከመምጣቱ በፊት ሁሉም ኦይል ካምፓኒዎች በተለያየ የጂፒኤስ ገጣሚ ድርጅት አስገጥመው ለራሳቸው ሲከታተሉ ነበር የነበረው። ይሄን አሰራር ወደ አንድ ማዕከል ለማምጣት ሲባል ባለስልጣን መስሪያ ቤቱ ከኢትዮ ቴሌኮም ጋር በመተባበር ይህን ሲስተም እንዲለማርጓል ማለት ነው። እንዲህ አይነቶቹ የዲጂታል መተግበሪያዎች አላግባብ ይመዘበሩ የነበሩ የህዝብ ሀብቶችና ህገወጥ የንግድ ሰንሰለቶችን ከማፈራረስ ባሻገር የነዳጅና ኢነርጂ ሀብቶች በተገቢ መንገድ ለሚገባው አካል ለማዳረስ ይረዳሉ።